بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا عليم ودي تكبراتشو يتجود بأمرنا تكتاتايوش السلام عليكم ورحمة الله وبركاته እንግዲህ ያው የአላህ Subhanahu Wa Ta'ala ፈቃድ ሆኖ ዛሬ በድጋሚ ተገናኝተናል እንዲያው ከብዙ ቆይታ በኋላ ቢሆንም ማለት ነው ኢንሻአላህ የዛሬው ትምህርታችን የሚሆነው ኢንሻአላህ ባሳለፍነው ደርሶች በእነሱ ዙሪያ ላይ ክለሳ ይሆናል እንደዚሁም ደግሞ አንዳንድ ጥያቄዎች ካሏችሁ በተማርነው ዙሪያ ማለት ነው ኢንሻአላህ በተማርነው ማለት ነው ያው መጠየቅ ትችላላችሁ የደወላችሁም ቢሆን እንደዚሁም ደግሞ በጽሁፍም በኮሜንት መጠየቅ ትችላላችሁ ወጀዛኩሙላሁ ኸይረን እንደምናውቀው ከአሁን በፊት የተማርነው በርካታ ህግጋቶችን አይተናል እሱም ሶስት ዋና ዋና ህግጋቶች ይጠቀሱበታል እነሱም مخارج الحروف በተመለከተ እንደዚሁም ደግሞ احكام نون الساكنه والتنوين የኑን الساكنه እና የተንዊንን አቀራረብ በተመለከተ ሰፋ ባለ መልኩ አይተናል እንደዚሁም ደግሞ ባሳለፍነው ደርሳችን ስለ احكام ميم الساكنه የሚም ሱኩን አነባበብን በተመለከተ አሁንም በሰፊው አይተናል ማለት ነው ስለዚህ ምን ያክል ይህንን የተማርነውን ወደ ተግባር ያዞርነው ነው ምን ያክሉን ተረድተናል የሚለውን ደግሞ ሁላችንም ራሳችንን ልንፈትሽና ራሳችንን ልንጠይቅ ይገባል ማለት ነው የተማርን ማለትም ይሄን ኢድሃር ይሄ ኢድጋም ይሄን ኢኽፋ እያን መሄዱ ብቻም ሳይሆን ምን ያክል ተጥቢቅ ላይ ተግባር ላይ ምን ያክል አውለንዋል የሚለው ነው ዋናው ፋይዳው ማለት ነው ስለዚህ ተጅዊድ ጠቀሜታውም ምላሳችንን ከስህተት ለመጠበቅ እንደመሆኑ መጠን ተምረን ወደ ተግባር የማንቀይረው ከሆነ መማሩ ብቻ ምንም አይነት ፋይዳ አያመጣም ካሁን በፊት በተደጋጋሚ እየተጠቀስኩት ነው ያለው አሁንም ተጠቅሷል ወደፊትም የሚጠቀስ ነገር ነው ምክንያቱም ተጅዊድን አንዳንዶቻችን እናቀዋለን ነገር ግን ወደ ተግባር ላይ አዙሩ በመንባል ጊዜ ግን ዜሮ የምንሆንበት አጋጣሚ ነው ያለው ስለዚህ ይሄንን ነገር እንዴት መቅረፍ አለብን የሚለው ሌላ ጥያቄ ሆኖ ነገር ግን የምንማረው ነገር ምን ያክል ትኩረት ሰተነ እየተለማመድን ነው ያለው የሚለውን ደግሞ ራሳችሁን መፈተሽ ይኖርባችኋል ማለት ነው መፍትሄ አለው ማለትም ይህንን ትምህርት በመንከታተል ጊዜ አንደኛ ኡስታዶችን በቀላሉ ማግኘት የምንችል ከሆነ ትምህርቱን እየተማርነ ተጥቢቅ ላይ ከነሱ ብናደርግ በጣም ትልቅ ነገር ነው ሁለተኛ ነገር ደግሞ ቢያንስ ኡስታዶችን የማናገኝ ከሆነ ብዙ የምናገኝበት ነገሮች አሉ ብዙ በትክክል ቂራአት መቅራት የሚችሉ ማለት ነው በዩቲዩብም ሊሆን ይችላል በዩቲዩብ ቻናል ሊሆን ይችላል እንደዚሁም ደግሞ በፌስቡክም እንደምታዩት በቀጥታ በመከታተልም ሊሆን ይችላል እንደዚሁም ደግሞ حتى ለው በአፕሊኬሽን ዙሪያ ላይ ብዙ ቃሪዎችን እናገኛለን እነሱም በማዳመጥ እነሱን በመከታተል የተማርነውን ህግጋቶች ማለት ነው ወደ ተግባር መቀየር የምንችልበት አጋጣሚ ይኖራል ይህ ካልሆነ ግን እንደዝም ብለን ይሄን ኢድሃር ይሄን ኢድጋም ይሄን ኢኽፋ ይሄን ሙጫበታው እዚህ ነው እያን ማለፉ ምንም አይነት ለኛ አይፈይድም እላችኋለሁ ኢንሻአላህ ከሁን በፊት ያለውን እንደምታውቁት የተማርነው ከሁን በፊት ስለ احكام ميم الساكنه በተመለከተ ነው احكام ميم الساكنه በመሰረቱ በጣም ቀላልና እንደዚሁም ባጭሩ ሊያዝ የሚችል የሆነ ነው ምክንያቱም ሚም الساكنه ለምላሳችን አስቸግራን የምትነበበው ሁለት ፊደላቶች በሚመጡ ጊዜ ብቻ ነው ከሚም الساكنه በመቀጠል ባና ሚም ሲመጡ ብቻ ሚም الساكنان እንዳጻጻፏ አድርገን ለማንበብ የምንቸገርበት ከዚያ ውጭ ያሉ ፊደላቶች ግን ከሚም الساكنه ጋራ ተጣምሮ በሚመጡ ጊዜ ምንም አይነት ለምላሳችን ችግር አይፈጥርብንም እንደ ተጻፈች አድርገን ማንበብ እንችላለን ነገር ግን ከሚም الساكنه በመቀጠል ባ በመትመጣ ጊዜ ከሚም الساكنه በመቀጠል ሚም በመትመጣ ጊዜ ግን
ተቸግረን ወይንም ለምላሳችን አስቸግሮን የምናነብበት አጋጣሚ ስለሆነ የተጅዊድ ምሁራኖች ይህንን ነገር ለምላሳችን ገር ወደ ሆነው ህግጋቶች ተቀይራል ማለት ነው። እነሱም ምንድነው ከሚም ሳኪና በመቀጠል ባ ከመጣች ኢኽፋ አድርገን እንደምንቀራ ከሚም ሳኪና በመቀጠል ደግሞ ሚም ከመጣች ኢድጋም አድርገን እንደምንቀራ ቁልጭ አድርገው በግልጽ አስቀምጠውልናል ማለት ነው። ስለዚህ ይሄን ምንድነው ማለት ነው ለምላሳችን አስቸጋሪ እንዳይሆንና ተቸግረን እየተቸጋገርን እንዳንቀራ በማለት ነው ይሄን የተስተካከለውና ስለዚህ ተጅዊድ ምን ጊዜም እንደምታውቁት ለምላሳችን ገር ለማድረግ ነው እንጂ እንትን አይደለም ይግደታ ራሱን የቻለ ህጋት ተቀምጦ ሳይሆን ለምላሳችን አስቸጋሪ የሆነውን ያኒ እንድንቀርፈውና ተቸግረን እንዳናነበው ገር በሆነው ምላሳችንን ሳያስቸግረን እንድንቀራው የሚያደርግ ነው። ስለዚህ ሚም ሳኪና ላይ እንደምንመለከተው 26 ፊደላቶች ጋር ተጣምረው በሚመጡ ጊዜ ምንም አይነት ችግር የለውም ማለት ነው። ሚም ሳኪና ከ26 ፊደላቶች ከባና ከሚም ውጭ ያሉ ፊደላቶች ጋር በመተገናኝ ጊዜ ም ብለን ለማንበብ ምላሳችን ጋር ችግር የለም ወይንም አይከብድም። ስለዚህ ግልጽ አድርገን እናነባለን ማለት ነው። ነገር ግን ከሚም ሳኪና በመቀጠል ሁለቱ ፊደላቶች ማለትም ባና ሚም በሚመጡ ጊዜ ከሚም ሳኪና በመቀጠል ባ ስትመጣ ኢኽፋ አድርገን እናነባለን። ኢኽፋ ያደረግነው ኢድጋም ለማድረግም አንችልም ግልጽ አድርገን ለመቅራትም እንደዚሁ ለምላሳችን አስቸጋሪ ስለሆነች ቀለል ወዳለው በይነል ኢዝሃር ወልኢድጋም በኢዝሃርና በኢድጋም መካከል አድርገን እንድንቀራ ያስቀምጧታል ማለት ነው። ስለዚህ ይህን ከሚም ሳኪና በመቀጠል ባ ከመጣ ኢኽፋ መሆኑን ሁላችንም ልናውቀው ይገባል። አሁንም ከሚም ሳኪና በመቀጠል ሚም ከመጣ ሚም ሳኪናን ወደ ሚም ጨፍልቀን ማንበብ እንዳለብን ያስቀምጡታል። የኢዝሃር ተቀራኒ ማለት ነው። ኢድጋም አንድን ፊደል ሌላኛ ፊደል ውስጥ ማስገባት ሁለቱን ልክ እንደ አንድ ፊደል አድርገን ማንበብ ማለት ነው። ይሄን ኢድጋም ይባላል። ከሚም ሳኪና በመቀጠል ሚም በሚመጣ ጊዜ ማለት ነው። ስለዚህ ከሚም ሳኪና በመቀጠል ባ ከመጣ ኢኽፋ ሸፈዊ ነው የሚሆነው። ከሚም ሳኪና በመቀጠል ሚም ከመጣ ደግሞ ምንድነው የሚሆነው ኢድጋም ሙተማቲለይ ነው የሚሆነው ማለት ነው። ስለዚህ እነዚህ ሁለት ህግጋቶች ብቻ ናቸው ማለት ነው የሚያስቸግሩን። ሌሎቹ ግን ከሚም ሳኪና በመቀጠል 26 ፊደላቶች በሚመጡ ጊዜ ሚም ሳኪናን ምን አድርገን እናነባለን ግልጽ አድርገን ም ብለን ማንበብ ይኖርብናል ማለት ነው። ከሚም ሳኪና በመቀጠል ማን ከመጣ 26ቱ የኢዝሃር ፊደላቶች ወይንም ከባና ከሚም ውጭ ፊደላቶች የመጡት 26 ፊደላቶች ከመጡ ምን ጊዜም ሚም ሳኪናን እንዳጻጻፏ ም ብለን ማንበብ እንችላለን። በቁርአን ውስጥ ማለት ነው ሁለቱን የሚም ሳኪናን ህግጋቶችን በቀላሉ የምንለይበት ዘዴ አለ አንዱን ካንዱ ለመለየት ማለት ነው። እንግዲህ ሚም ሳኪና 3 አይነት ህግ ነው ያለው ብለናል ወይንም 3 አይነት አቀራር ነው ያለው ብለናል። አንደኛው አቀራር ኢኽፋ ሸፈዊ ነው። ሁለተኛው አቀራር ኢድጋም ሙተማቲለይ ነው። ሶስተኛው አቀራር ደግሞ ኢዝሃር ሸፈዊ ነው። እነዚህ ሶስቱ የሚም ሱኩን አቀራር ወይንም አነባበብ ናቸው ማለት ነው። ስለዚህ ማለት ነው ኢኽፋን በቁርአን ውስጥ ይሄን ኢኽፋ ነው ብለን በቀላሉ ልንለየው የምንችልበት ራሱን የቻለ ዓላማ ወይንም ምልክት አለው። ኢድጋምንም እንደዚሁ ኢዝሃር ደግሞ ከሁለቱ በተሻለ መልኩ ይሄን ኢዝሃር ነው ብለን በቀላሉ የምንለይበት ዘዴዎች አሉ። ይሄንንም ካሁን በፊት ተነጋግረናል። ለማስታወስ ያክል ግን ኢኽፋ ሸፈዊን ወይንም በሚም ሳኪና ህግ የሆነውን ኢኽፋን በቀላሉ ይሄን ኢኽፋ ነው ብለን ለመለየት ምን ማየት ይኖርብናል። ሚም ባዶ ሆና ከመጣች እና ከሚም በመቀጠል ወይንም ከሚም ሱኩን በመቀጠል የመጣው ፊደል ሸዳ ሳይሆን ከመጣ የኢኽፋ ህግ መሆኑን ወይም ኢኽፋ መሆኑን በቀላሉ መለየት እንችላለን ቃኢዳውን ሳናይ ማለት ነው። ለማረጋገጥ ከፈለግን ግን ከሚም ሳኪና በመቀጠል የመጣውን ፊደል መመልከት ነው። ከሚም ሳኪና በመቀጠል የመጣው ፊደል ባ ከሆነ ኢኽፋ ሆኗል ማለት ነው። ነገር ግን እኛ አሁን ዓላማውን ነው ያየን ያለነው ምልክቱን ማለት ነው። ምልክቱ ምንድነው? ልክ አሁን ቀደም ብዬ እንደተጠቀስኩት
ሚም ላይ ምንም አይነት ነገር አናገኝም ባዶ ሆኖ ነው የምናገኘው ሚምን ማለት ነው ምሳሌ ኢንሻአላህ አሳያችኋለሁ ታዩታላችሁ ሚም ባዶ ሆና ትመጣና ምንም አይነት ምልክት ሳይደረግበት ትመጣና ከሱ በመቀጠል የሚመጣው ፊደል ደግሞ ምንም አይነት ሸዳ አይኖረውም ማለት ነው ሸዳ አይኖረውም በዚህን ጊዜ ኢኽፋ ሸፈዊ መሆኑን በቀላሉ እንለያለን ወይ መለየት እንችላለን ማለት ነው ይህ የኢኽፋ ሸፈዊ ዓላማው ነው ምልክቱ ነው ሌላው የኢድጋም ሙተማቲለይን በተመለከተ ኢድጋም ሙተማቲለይን ከሚሚሳኪና ባዶ ሆና መጣ ከሚሚሳኪና በመቀጠል የሚመጣው ፊደል ደግሞ ሸዳ የሆነ ፊደል ከሆነ ኢድጋም ሙተማቲለይን ይሆናል ማለት ነው ይህንም የኢድጋም የራሱ የሆነ ምልክቱ ነው ማለት ነው ይህንንም ማረጋገጥ ከፈለግን ከሚሚሳኪና በመቀጠል የመጣውን ፊደል መመልከት ነው ከሚሚሳኪና በመቀጠል የመጣው ፊደል ሚም ከሆነ ኢድጋም ሙተማቲለይን እንላለን ማለት ነው ይህንንም ኢኽፋና ኢድጋም እዚህ ላይ ልክ እንደነገርኳችሁ ኢድጋምና ኢኽፋ ተመሳሳይነት አላቸው የሚለያዩት ሸዳ ብቻ ነው إخفاء بين الإظهار والإدغام نو إدغام ما تهونم إظهار ما تهونم بهولت مكاكل بالبهري نو يمتنببو إخفاء مالت راسو تعرف مالتنو النطق بحرف بصفة بين الإظهار والإدغام عار عن التشديد مع بقاء الغنانو من دنو بهولت هجوج مكاكل مالتن بإظهارنا بإدغام ባህሪ ባለ ባህሪ መካከል ነው የሚነበበው ኢዝሃር ማናደርግም ኢድጋምም ማናደርግም ነገር ግን ኮኩል አድርገን በመካከላቸው አድርገን የምናነበው የሆነ ሂደት ኢኽፋ ይሉታል ማለት ነው የተጁድ ምሁራኖች ስለዚህ የመጀመሪያው የሚሚሳኪና አነባበብ የሆነው ምንድነው ማለት ነው ኢኽፋ ሸፈዊ ነው ምልክቱም ሚም ሱኩን ባዶ ሆኖ ምንም አይነት ምልክት ሳይመጣበትና ከሱ በመቀጠል የመጣው ፊደል ሸዳ ሳይሆን ከመጣ ኢኽፋ ሸፈዊ ነው እንላለን እንደዚሁም ደግሞ ከሚሚሳኪና ባዶ ሆና ከሚሚሳኪና በመቀጠል የመጣው ፊደል ደግሞ ሸዳ የሆነ ፊደል ከሆነ ምንድነው ማለት ነው ህጉ ኢድጋም ሙተማቲለይን ይሆናል ማለት ነው ስለዚህ ልዩነቱ ኢኽፋና ኢድጋም ምንድነው ማለት ነው ሸዳ ነው ማለት ነው ሸዳ ነው ምኑ መለያው ማለት ነው ሸዳ የሆነበት የኢድጋም ሁለቱም ፊደል በአንድ ፊደል አድርገን ስለምናነብ ነው ኢድኻሉ ሐርፍ الساكن في حرف متحرك بحيث يصيران حرفا واحدا مشددا ይላል ይሄ ታሪፉ ነው የኢድጋም ማለት ነው አንድ ሱኩን የሆነን ፊደል ወደ ተሐረከ ፊደል ውስጥ በመናስገባ ጊዜ ሁለቱ ፊደል ልክ እንደ አንድ ፊደል ሆነው ጠብቀው ይነበባሉ ማለት ነው ያ መጥበቅ አለበት ኢድጋም ለማድረግ ምክንያቱም አንዱን ከአንዱ ላይ አጣምረን ስላነበብነው ማለት ነው አንዱን ከአንዱ ላይ አጣምረን ስላነበብነው ምንድን ይሆናል ሁለተኛው ወይንም ይሄኛው የመጀመሪያው ሳኪን የሆነው ፊደል ወደ ተሐረከ ፊደል ውስጥ በመናስገባበት ጊዜ ምን ይሆናል ሁለተኛው ፊደል ያስገባንበት ፊደል ይጠብቅና ልክ ይሸዳ የሚባለው በውስጡ ምንን ይዟል ማለት ነው ሱኩን የሆነቿን ፊደልን ወክሎ ይመጣል ማለት ነው ስለዚህ ሸዳ መገኘቱ ግድ ነው ማለት ነው ኢድጋም በሚሆንበት ጊዜ ማጥበቅ ይኖርብናል ስለዚህ ከሚም ላይ ምንም አይነት ምልክት ሳናገኝና ከሚም በመቀጠል ደግሞ ሸዳ የሆነ ፊደል ከመጣ ኢድጋም መሆኑን በቀላሉ መለየት እንችላለን ለማረጋገጥም ከፈለግን ሚም ሱኩን ባዶ ሆነ ሚም ሱኩን በመቀጠል የመጣውን ፊደል ሚም ከሆነ ይሄንም ኢድጋም መሆኑን በቀላሉ እንለያለን ማለት ነው ይህ ሁለተኛው ህግ የሚሚሳኪና ህግ ነው ሶስተኛው ህግ ደግሞ ኢዝሃር ነው ከሁለቱም አይገናኝም ምንም ያሻማ ነገር የለውም ሚም ላይ የሱኩን ምልክት መገኘት ነው ሱኩን ምልክት እኛ ጋር ማዕሩፍ ናት የታወቀች ናት የሱኩን ምልክት ብለን የምናውቃት ማለት ነው እቺ ምልክት ምንድናት አንደኛ ያው እንደ ተጁድ ምሁራኖች አቀማመጥ ራስ الخاء ይሏታል ወይንም የይበልጣል ምልክት የምትመስለዋ ሙሉ ዜሮ ክብ አይደለችም በመሰረቱ ሱኩን ምልክት ብቻ እኛ ጋር ትታወቃለች ማለት ነው የይበልጣል ምልክት ነው የምትመስለው እሷን ከሚም ላይ ተጣምራ ካገኘን በቀላሉ ኢዝሃር መሆኑን መለየት እንችላለን ማለት ነው ይሄን አጠር ባለ መልኩ ምልክታቸው ነው ማለት ነው ምሳሌዎችን መመልከት እንችላለን ኢንሻአላህ በሁለቱም በሶስቱም ህግጋቶች ማለት ነው ማለትም ኢኽፋንም ኢድጋምንም እንደዚሁ ኢዝሃርንም ማለት ነው ምናልባት የምትከታተሉኝ እህቶች እንደሆም ወንድሞች በቁርአን እናንተ ጋር ቢኖር በጣም የተሻለ ነው ካልሆነ ደግሞ
ጀዋላችሁ ካለ እሱን ለማየትም ብትሞክሩ ደስ ይለኛል ጀዛኩሙላሁ ኸይራን በደም እየተረዳችሁት እንድትመጡ ነው ምሳሌ ኢዝሃርን ለመለየት ያልነውን ምሳሌ ኢዝሃርን በቀላሉ የምንለይበት ዘዴ የሱኩን ምልክት ከሚም ላይ መገኘት ከሚለው እንጀምርና እያንዳንዱን እኔ ማለት ነው ሱረቱል ኢኽላስ ላይ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ይላል እዚህ ላይ ሱረቱል ኢኽላስ ላይ ያ ኢኽዋ ክፈቱና እዩ ቁርአኑን ማለት ነው ሱረቱል ኢኽላስ ቁል ሁወላሁ አሐድ ሁላችሁም ግለጹና ተከታተሉ ሶስተኛው አንቀጽ ላይ ወይም ሶስተኛው አያት ላይ ለም የሊድ ወለም ዩለድ ይላል ለም የሊድ ስንል ሚም ላይ ምን እናገኛለን ከሚም ላይ የምናገኘው የሱኩን ምልክት ነው አይደለም ለም የሊድ ስንል ሚም ላይ የሱኩን ምልክት እናገኛለን የሱኩን ምልክትን በማግኘታችን ብቻ ይህን ሚም የምን ህግ ምንድን እንደሆነ እንረዳለን ኢዝሃር ሸፈዊ እንደሆነ በቀላሉ እንረዳለን ማለት ነው ከሱ በመቀጠል የመጣውን ፊደል ማየት አይተበቀበንም በምልክቱ ብቻ ኢዝሃር መሆኑን በቀላሉ መለየት እንችላለን ለም ስንል ሚም ላይ የሱኩን ምልክት ነው የምናገኘው ከሱ በመቀጠል የመጣውን ፊደል ደግሞ ለማረጋገጥ ከተፈለገ ደግሞ ከሚም ሱኩን በመቀጠል የመጣውን ፊደል ማየት ነው ከሚም ሱኩን በመቀጠል ከባና ከሚም ፊደላት ውጭ ያሉት 26 ፊደላት የኢዝሃር እንደሆኑ ተነጋግረናል ከውን በፊት ስለዚህ ለም የሊድ ስን ደግሞ ከሚም ሱኩን በመቀጠል የመጣው ፊደል ማን ነው ያን የመጣው ያ ደግሞ ከባና ከሚም ፊደላት ውጭ ስለሆነ ምንድነው ማለት ነው የማን ፊደል ነው የኢዝሃር ሸፈዊ ፊደል ነው ስለዚህ ሚም ሱኩኗ ምን ተደርጋ የምትነበብናት ግልጽ ተደርጋ የምትነበብናት እዚህ ላይ እንድላስታውሳችሁ የምፈልገው ነገር ማንኛውም ፊደል ይቺ ሱኩን ምልክትን ከአረፈባት ወይም ካላት ምንድናት ማለት ነው ኢዝሃር ናት ማለት ነው ኢዝሃር ናት ምን ጊዜም እቺን ምልክት ካገኘን ግልጽ ተደርጋ የምትነበብ መሆኗን የምታረጋግጥልን ምልክት ናት ማለት ስለዚህ በማንኛውም አይነት ህግ በአህካመ ኑን ሳኪና ወተን ሊሆን ይችላል በአህካመ ሚም ሳኪና ሊሆን ይችላል በአህካመ ላም ሰዋኪ ሊሆን ይችላል በተለያዩ ህግጋቶች ላይ ይችን የሱኩን ምልክትን እናገኛለን ይችን የሱኩን ምልክትን ካገኘን በቀላሉ የኢዝሃር መለያ መሆኗን ልንረዳ ይገባል ማለት ነው እነዚህም ላይ በሚሳኪና ጊዜ ከሚም ላይ የሱኩን ምልክትን ስላገኘን በቀላሉ ኢዝሃር መሆኑን ለይተናል ማለት ነው አረጋግጠናልም ከሚሳኪና በመቀጠል የመጣው ፊደልም ያ ስለሆነ ምንድነው ማለት ነው ይሄንም የኢዝሃር ሸፈዊ ህግ መሆኑን ወይም ኢዝሃር ሸፈዊ መሆኑን አረጋግጠናል ማለት ነው ከሱ በመቀጠል ያለውንም ማየት እንችላለን ተመሳሳይ ነው ለም የሊድ ወለም ዩለድ ወለም ስንል አሁንም ወለም ሚም ላይ የሱኩን ምልክትን እናገኛለን صح ከወለም ስንል ማለት ነው ሚም ላይ የሱኩን ምልክትን በማግኘታችን ብቻ ኢዝሃር ሸፈዊ መሆኑን በቀላሉ መለየት እንችላለን ማለት ነው طيب ወለም يكن له ያለውም እንደዚሁ ወለም يكن له ያለው ወለም ከሚለው ላይ ሚም ላይ ምንድን አግኝተናል የሱኩን ምልክት አግኝተናል አሁንም ኢዝሃር መሆኑን በቀላሉ መለየት እንችላለን የሱኩን ምልክትን ከሚም ላይ የምናገኝ ከሆነ طيب ይህ በሚም ሳኪና ኢዝሃር ህግ ማለት ነው ኢዝሃር ሸፈዊ በመቀጠል ሌላ ህግጋቶችን በተመለከተ ነኝ በመሰረቱ ኢዝሃር ሸፈዊ የሚባለው ኢዝሃር በሁለቱም በአንድም ቃል ተጣምሮ እናገኛለን ሚም ሳኪናና የኢዝሃርን ፊደል እንደዚሁም ደግሞ በሁለት ቃላትም ተነጣጥለው የምናገኝበት አጋጣሚ አለ ሚም ሳኪናን እና የኢዝሃርን ፊደል ማለት ነው ስለዚህ በአንድም በሁለትም ቃል ተጣምሮ እናገኛለን እንደዚህ ስንል ብዙ ጊዜ በአንድ ቃልና በሁለት ቃል እየተባለ ይመጣል ይህንን ለማመላከት የተፈለገው ምናልባት አንዱን አያት ወይንም አንዱን አንቀጽ እንደፈጸምነው የምናገኘው ፊደል ሚም ሱኩን ሊሆን ይችላል ከሱ በመቀጠል የመጣው ፊደል ደግሞ የኢዝሃር ፊደል ከሆነ ይሄንን ተግባራዊ የምናደርገው በኢዝሃር ነው ማለት ነው ምሳሌ ላሳያችሁ ሱረቱል ካፊሩን አራተኛው አንቀጽ ላይ
ولا أنا عابد ما عبدتم يميلو القرآن أنكس لاي ولا أنا عابد ما عبدتم سنل ما عبدتم سنل ميم لاي سكون ناقين لنا لما جرشاو لاي ይህን ኢዝሃር ነው እንዴ እዚህ ላይ አያት ወልቁ ይል እንዴ እንዴት ኢዝሃር ይሆናል ብላችሁ ብትጠይቁ እዚህ ላይ የህግጋቶችን በመንማር ጊዜ አያት ምናምን እዚህ ላይ አይገድበንም ሱራም አይገድበንም ስለዚህ ይህን ኢዝሃር ነው ማን ጋር ተገናኝቶ ነው ብንል ከሚም ሳኪና በመቀጠል ዋው ስለመጣ ነው ዋው ደግሞ የማን ፊደል ነው የኢዝሃር ፊደል ነው ማለት ነው ስለዚህ ቃሉ ጋር በመናያይዝ ጊዜ ሚም ሱክንን ግልጽ አድርገን ነው የምናነበው ولا أنا عابد ما عبدتم ولا أنتم من ندرقوالن أيضا بمنا نبجزي ميم سكنوان قلص أدرجان منبب ينوربنا المالتنا سلازي بأندك قالنا بهولتك قال يميلو نجر يهيننا مالتنا سلازي بوان نيانت يتفلقوا ميم سكنن بوان نيانت يتفلقوا ميم سكن بميسو بإظهار شفوي هج جزية مالتنا بإظهار شفوي جزية بأندم بهولتهم قال يجينا لي تبالو آياتهم لاي عندما يقدبوا ويم سورام عندما يقدبوا لما مراكتهم تفلقونه عندزيم دمو كليلوتشو كإخفانا كإدغامم لما ريتنو إخفانا إدغاما كوما فيت ندتنقاقرنو بهولت قالات لا يتنداتلو بيهون نجي بأندك على يتتامرون عندما يمتو تنقاقرنا المالتنو እንግዲህ ኢዝሃር ሸፈዊ በተመለከተ ሁላችሁም ግልጽ መሰለኝ ምናልባት ካልገባችሁ መጠየቅ ትችላላችሁ ያልገባችሁን ነገር ዝም ብላችሁ ማለፍ የለባችሁም ምናልባት ግልጽ ካልሆነላችሁ ኢንሻአላህ እንትንላችኋለሁ ደግምላችኋለሁ ኢዝሃር ኢድጋም ኢኽፋ ማለት ምን ማለት ነው የሚል ጥያቄ እየመጣ ነው ይህንን በመሰረቱ ሰፋ ባለ መልኩ ካሁን በፊት አይተነዋል ምናልባት ይህንን መዘርዘር ምናልባት ወደ ኋላ መመለስ ይመስለኛል አላኩል ሐሊን ኢዝሃር ማለት በአጭሩ በቋንቋ ገለጻ ኢዝሃር ማለት ግልጽ ማድረግ ማለት ነው ኢድጋም ማለት ደግሞ አሁንም በአጭሩ ኢድኻሉ ሸይኢን ፊ ሸይ አንድ ነገር ሌላ ነገር ውስጥ መጨፍለቅ ወይንም ማስገባት ማለት ነው ኢኽፋ ማለት ደግሞ መሸሸግ ወይንም መደበቅ አሰትር ይሉታል መደበቅ ወይንም መሸሸግ ይሄነ አጥር ያለው ትርጓሜያቸው ነው ማለት ነው ኢንሻአላህ ምናልባት አዲስ እየተከታተላችሁ ሊሆን ይችላል ካሁን በፊት የተላኩትን ወይም ካሁን በፊት የተማርናቸውን ማለት ነው እነሱን እያያችሁ እንትን ብትሉ የተሻለ ይመስለኛል ማለት ነው እነሱን ብትከታተሉ የበለጠ ግልጽ ይሆንላችኋል ማለት ነው ጀዛኩሙላሁ ኸይራን ሌላ ጥያቄ ካላችሁ ወደ ኢኽፋና ወደ ኢድጋም ምልክቶች ከመግባታችን በፊት ማለት ነው ኢንሻአላህ መጠየቅ ትችላላችሁ طيب ወደ ኢድጋም እንሂድ ايوه ميم سكون ሶስት ህግ ብቻ ነው ያለው ሶስት ህግ ብቻ ነው ያለው ሚም ሱኩን ሶስት ህግ ብቻ ነው ያለው አንደኛው ህግ ኢኽፋ ነው ሁለተኛው ህግ ኢድጋም ነው እንደዚሁም ደግሞ ሶስተኛው ህግ ደግሞ ኢዝሃር ሸፈዊ ነው እነዚህ ሶስት ህግጋቶች ብቻ ናቸው የሚም ሳኪና አቀራር ማለት ነው ኢንሻአላህ ጀዛኩሙላሁ ኸይራን طيب ሌላ ጥያቄ ካለ طيب ወደ ኢድጋም ምልክቶችን እንግባ ኢንሻአላህ ወደ ኢድጋም እንግዲህ ኢዝሃርን በቀላሉ የምንለይበት ዘዴ ከሚም ሱኩን ላይ የሱኩን ምልክትን ማግኘት ወይንም የሱኩን ምልክት መገኘት ኢዝሃር ሸፈዊ መሆኑን በቀላሉ ልንለይበት የምንችልበት ዘዴ ነው ብለናል طيب ጥያቄ እስኪያለ ሱረቱል ካፊሩን አራተኛው አያት ላይ ድገምልን ኡስታዝ ግልጽ አድርገው የሚል ነው طيب ሱረቱል ካፊሩን አራተኛው አንቀጽ ላይ ولا انا عابد ما عبدتم سنل يا اخواتك تعتلوا ما عبدتم
ما عبدتم سنل بمن الجزي ميم سكون ناقنيالن مجرشوا فيدل ما عبدتم سنل من ناقنيوا ميم سكون ناقنيالن هذا كميم لاي يسكون ملكتن ناقنيالن كميم لاي يسكون ملكت يتش سكون ملكت بماقنيتاتشن يتش ميم سكون قلت تدرقاي متنببنات وينم يا إخفاء شفوي هجنو مالتنا إخفاء شفوي مهونون بقلالو نلايالن بمنو بملكتو ميم لاي سكون سلتاقنيش بتشا مالتنا لما رقاقت كفلقين وما عبدتم ولا أنتم كملوا قابا منا يزبت جزي آياتنا ناتفانا مالتنا بمنك أترقزي كميم سكون بمكتل واو سلامتا ميم سكونن بقرص مبلنا نبايلن واو يا إظهار في دل سلهونا مالتنا اهت حياة إظهار مطلق يمبالو على قباني منو زي إظهار مطلق على تنقاقرنم إظهار مطلق يالو بأحكام نون الساكنة والتنوين هجي جزيني يالو إظهار مطلق يميمت أو بإدغام هجي جزي نو مالتنا قلت يمنا درقات سنة يايز بيشانو اندي أستاذ يلال زي لاي قلت يمنا درقاو سنة يايزم هنا بمناكم جزي قلت أرقنو منا نبو بمناكم جزي كهنا يإدغام هجي ميهون يإخفام هجي ميهون بميم لا يمناكم كهنا قلت أرقنو يمنا نبو نجرجن قالن كقال بمنا يايز جزي كهنا جن من دنا يمنا درقاو إخفاء كهنا إخفاء دي إخفاء هجنو منا نبو شش جنا نباله بيمسوكنن እንደዚሁም ደግሞ ኢድጋም ከሆነ ምን ጨፈልቃታለን ኢድሃርም ከሆነ ግልጽ አድርገን እናነባለን መጨረሻ ላይ ሆና ሚም ላይ የምናቆም ከሆነ ግን በማንኛውም ህግጋት ይሆን ግልጽ አድርገን የምናነበው ቃልን ከቃል ስናያይዝ ነው ይህንን ህግ ተግባራዊ የምናደርገው ማለት ነው طيب ኢድሃር ሙጥለቅ ላልሽውታችን ኢድሃር ሙጥለቅ ያለው በአህካመ ኑን ሳኪና ወተኑን ህግ ጊዜ ነው ኢድጋም ላይ ኑን ሳኪናና የኢድጋም ፊደላቶች በሁለት ቃላት ላይ ነው መምጣት ያለባቸው ያ ካልሆነ ግን በአንድ ቃል ላይ ተጣምረው ከመጡ ኢድሃር ሙጥለቅ ይባላሉ እነሱም በቁርአን ውስጥ የተገኙት አራት ቃላቶች ብቻ ናቸው አልቡንያን ሲንዋን ቂንዋንና አዱንያ የሚሉት አራቱ ቃላቶች ብቻ ናቸው በእነኚህ ቃላቶች ላይ ኑን ሳኪናን እና የኢድጋምን ፊደላት ተጣምረው እናገኛለን ማለት ነው ስለዚህ ምንድነው የሚሆነው ማለት ነው إدغام مهون قرتو إظهار مطلق هنا سلازي أهونو يتنقاقرني على سلا أحكام نون ساكنة والتنوين سايهون سلا ميم ساكنة نو مالتنو سلازي إظهار شفويني أخوة هلاتشم التردي قبال سلا من نمارهم هققات للتوقوي قبال مالتنو إن شاء الله طيب أهون ودا ميم سكون ወደ ምንሱኩንን ወደ ኢድጋም ወደ ምንሱኩን ህግ ሁለተኛው ህግ ወደ ኢድጋም እንለፍ ኢድጋምን በቀላሉ የምንለይበት ዘዴ ሚም ላይ ምንም አይነት ምልክት ሳይኖርውና ከሱ በመቀጠል የመጣው ፊደል ሸዳ ሆኖ ከመጣ ኢድጋም መሆኑን በቀላሉ መለየት እንችላለን ብያችሁ ነበር እሱንም በቁርአን ላይ እናያለን ከዚያ በፊት ግን ጥያቄ አለ መሰለኝ وفي أنفسكم أفلا تبصرون أكونتاتي هنا قرصال هنا اللينيم من البات لا بنون ساكنة جزينو ميم بتشانو ميم ساكنة إدغام هج يمينو لبان اليوم أسكاك لا تشتايكو إن شاء الله جزاكم الله خيرا طيب ودا إدغام الملية وتشن هيد إن شاء الله سورة القريش አራተኛው አንቀጽ ላይ መመልከት እንችላለን አራተኛው አንቀጽ ላይ ሱረቱል ቁረይሽ لإيلاف قريش طيب لإيلاف قريش ላይ አራተኛው አንቀጽ الذي أطعمهم من جوع سنل الذي أطعمهم سنل መጨረሻው أطعمهم ከሚለው ሚም ላይ ምንም አይነት ምልክት አናገኝም صح أطعمهم الذي أطعمهم أرتينياو أنكس لي سورة قريش سورة قريش لي
لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم ሁላችሁም ተከታተሉ ቁርአን ይዛችሁ ያ ኢኽዋ ግልጽ እንዲሆንላችሁ ማለት ነው الذي أطعمهم ስንል መጨረሻው ፊደል ሚም እናገኛለን አይደለ መጨረሻው أطعمهم ከሚለው መጨረሻው ፊደል ሚም ነው እዚህ ላይ ሚም ምንም አይነት ምልክት አናገኝበትም ሚም ላይ ምንም አይነት ምልክት አይገኝበትም طيب ጥሩ ከሱ በመቀጠል ያለውን ፊደል ስንመለከት ደግሞ ሸዳ የሆነ ፊደል ነው ከሱ በመቀጠል ያለው ሸዳ እናገኛለን አይደለ ሚም ባዶ ነው ከሚም ባዶ በመቀጠል ደግሞ ሸዳ የሆነ ፊደል ነው የምናገኘው በዚህን ጊዜ ኢድጋም ሙተማሲለይ መሆኑን በቀላሉ እንለያለን ይሄና خلاص ይሄና ኢድጋም ሙተማሲለይን ነው እንላለን ማለት ነው ለማረጋገጥ ከፈለግን ደግሞ ከሚም ሱኩን በመቀጠል የመጣው ፊደል ማን ነው ሚም ነው ሚም ደግሞ የማን ፊደል ነው የኢድጋም ሙተማሲለይን ፊደል ነው ስለዚህ ሚም ሱኩንን ወደ ሚም ምን ማድረግ ይኖርብናል ጨፍልቀን ወይንም ማስገብተን ማንበብ ይኖርብናል ማለት ነው ስለዚህ በቀላሉ የምንለይበት ዘዴ ሚም ላይ ባዶ ሆኖ ሲመጣና ምንም አይነት ምልክት ሳናገኝና ከሱ በመቀጠል የመጣው ፊደል ሸዳ ሆኖ ሲመጣ ነው እዚህም ላይ እንዳያችሁት አራተኛው አንቀጽ ላይ አطعمهم ስንል ሚም ላይ ምንም አይነት ምልክት አይገኝም ከሱ በመቀጠል የመጣው ፊደል ደግሞ ሸዳ የሆነ ፊደል ነው ስለዚህ በዚህን ጊዜ የኢድጋም ሙተማሲለይን ህግ መሆኑን በቀላሉ መለየት እንችላለን እንደዚሁም ደግሞ ኢድጋም ተደርጎ እንደሚነበብም ልናውቀው ይገባል ይህ በቁርአን ውስጥ የምንለየው ነው በመሰረቱ ህግጋቶችን ማለትም ቃኢዳውን ልናውቅ ይገባል ግን ከዚያ በተጨማሪ ደግሞ ቃኢዳውን ከያዝን በኋላ መለያዎቹን ከያዝን ጀዛሁላሁ ኸይረን ቁርአንን በሚያስቀምጠው በሚጻፍ ጊዜ ያው እንደዚህ አይነት ምልክቶችን አስቀምጠውለታል በቀላሉ ልንለየው እንድንችል ማለት ነው ስለዚህ ማንኛውም ሰው ይህንን ህግጋት ወይንም መለያውን ከያዝን በቂ ይሆናል ማለት ነው ስለዚህ ኢድጋም ተደርጎ እንደሚነበብ ማወቅ ይኖርብናል ሚም ባዶ ሆኖ ከሱ በመቀጠል የመጣው ፊደል ሸዳ ከመጣ ማለት ነው አሁንም እዛው ላይ طيب ጥያቄ እስኪ ኡስታዝ በሚሱኩን ህግ ሚም ብቻ ነው ወይም ሌላ ሸዳ ፊደል ሲመጣ እንዲቆም የምናደርገው እዚህ ላይ ልታውቁ የሚገባው ነገር ከሚም ሱኩን በመቀጠል ሸዳ የሆነ ፊደል ከሆነ ከሚም ውጭ አበደን ሸዳ አይሆንም እዚህ ምዳሁን መመልከት እንችላለን ሱረቱል ቁረይሽ ላይ الذي اطعمهم ስንል ሚም ላይ ምንም አይነት ምልክት አናገኝም ከሱ በመቀጠል የመጣው ፊደል ደግሞ ሸዳ ነው طيب ሸዳ ነው ሌላ ፊደል ነው እንዴ ስንመለከተው ከሚም ሱኩን በመቀጠል የመጣው ፊደል ማን ነው ሚም ነው ሚም የማን ፊደል ነው የኢድጋም ፊደል ነው ስለዚህ ሚም ሲመጣ ብቻ ነው እንጂ ሸዳ የሚያደርግበት ባከመጣ ሸዳ ይደረግበትም ሚም ባዶ ሆኖ ባከመጣ እንደርስበታለን አሁን የሚቀጥለው የምናየው ነው ኢኽፋ ነው የሚሆነው ሚም ደግሞ ሱኩን ሆኖ የሚቀጥለው ፊደልና እንመለከት ማስረን ሱኩን ከሆነ በቀላሉ ኢዝሃር መሆኑን እንለያለን ማለት ነው ስለዚህ ሸዳ የሚሆነው የኢድጋም ፊደል ሲመጣ ብቻ ነው ማለት ነው ስለዚህ ይሄንን ለታውቁ ይገባል ጀዛኩሙላሁ ኸይረን ሚም ሱኩን ሚም ላይ ባዶ ሆኖ የሚቀጥለው ፊደል ሸዳ ከሆነ ያ ሸዳ ፊደል ሚም ነው ሌላ ፊደል አይሆንም ብቻ እናንተ ሸዳ ማየታችሁ ነው ሚም ባዶ ሆኖ የሚቀጥለው ፊደል ሸዳ ከሆነ አስረን አትጠራጠሩ ሚም ነው ግን ለማረጋገጥ ከፈለጋችሁ ግን ከሚም ሱኩን በመቀጠል የመጣውን ፊደል መመልከት ነው ከሱ በመቀጠል የመጣው ፊደል ሚም ከሆነ ምንድነው ማለት ነው ኢድጋም መሆኑ ነው ማለት ነው ስለዚህ ከሚም ሱኩን በመቀጠል የሚመጣው ፊደል ሸዳ ከሆነ የኢድጋም ፊደል ነው ማለት ነው طيب ኢድጋምን እንግዲህ በቀላሉ የምንለይበት ዘዴ ሚም ባዶ ሆኖ ከሱ በመቀጠል የመጣው ፊደል ሸዳ ሆኖ ሲመጣ ነው ሌላ ምሳሌ ልጨምርላችሁ እዛው ላይ ወአመነሁም ሚን ኸውፍ የሚለው እንመለከት ወአመነሁም ስንል ወአመነሁም ከሚል የመጨረሻው ፊደል ሚም ነው አይደለ ሚም ደግሞ ምንም አይነት ምልክት የለውም ሚም ከምንም አይነት ምልክት የለውም የሚቀጥለው ፊደል ደግሞ ሸዳ የሆነ ፊደል ነው ስለዚህ ምን ተደርጎ የሚነበብ ነው ይህ ሱኩን የሆነ ሚም ኢድጋም ተደርጎ የሚነበብ ነው ማለት ነው ለማረጋገጥ ከፈለግን ደግሞ ከሚም ሱኩን በመቀጠል የመጣውን ፊደል መመልከት ነው በቀጥታ የመጣው ፊደል ከሚም ሱኩን በመቀጠል ማን ነው ሚም ነው ሚም ደግሞ የማን ፊደል ነው የኢድጋም ፊደል ነው ስለዚህ ሱኩን የሆነን ሚም
ወደ ኢድጋም ፊደል ሚም ጨፍልቀን ማንበብ ይኖርብናል ማለት ነው። ስለዚህ በዚህ መልኩ ኢድጋምን በቀላሉ እንለያለን ማለት ነው። ጀዛኩሙላሁ ኸይረን። ጠይብ ሌላው የኢኽፋን የቀረን በሁለት ህግጋቶች ያልገባችሁ ካላችሁ መጠየቅ ትችላላችሁ ማለት ነው ኢንሻአላህ። طيب ተጠይቁ የነበረውን ጥያቄ የደገመች ኖታችን ቢንት አህመድ ከሚም ሳኪና ቀጥሎ ሁሉም የአረበኛ ፊደል ሸዳ ሆኖ ከመጡ ኢድጋም ሙተማቲል ነው የሚደለው። አስለን ከሚም ሱኩን ሆኖ ከሚም ሱኩን በመቀጠል የመጣው ፊደል ሸዳ ከሆነ ከሚም ውጭ ሌላ ሸዳ ሆኖ አይመጣም። ኡኽቲ እዚህ ላይ ለታውቂ ይገባል ማለት ነው። ምን ጊዜም ከሚም ባዶ ሆኖ የሚቀጥለው ፊደል ሸዳ ከሆነ ሚም ነው የኢድጋም ፊደል ሚም ብቻ ነው። ሌላ ፊደል ሸዳ ሆኖ አይመጣም አበደን። ስለዚህ አንቺ ልትይዥ የሚገባው ነገር ሚም ባዶ መሆኑን መመልከት ይኖርብሻል መጀመሪያ ላይ የመጀመሪያ ስራሽ ማለት ነው። ከዚያ ከሱ በመቀጠል የመጣው ፊደል ሸዳ መሆኑን መመልከት ነው። እሱን ካየሽ አትጠራጠሪ ኢድጋም ነው። ግን እንደው ትንሽ ሸክ ይዞሽ ለማረጋገጥ ከፈለግሽ ደግሞ ከሚም ሱኩን በመቀጠል የመጣውን ፊደል መመልከት ነው። የሚመጣው ፊደል ሸዳ ከሆነ እሱ ፊደል ሚም ነው ማለት ነው። ሚም መሆኑን ካወቅን ደግሞ ኢድጋም አድርገን ማንበብ ይኖርብናል ማለት ነው ኢንሻአላህ። ጀዛኩሙላሁ ኸይር። في عمد ممددة ያለው በአህካም ኑን ሳኪና ወተኑና ያ ኢኽዋ في عمد ممددة ስንል ይሄን በኑን ሳኪናና በተኑን ህግ ነው። في عمد ስንል ዳል ላይ ተንዊን እናገኛለን ከስራቴ ማለት ነው። ከሱ በመቀጠል የመጣው ፊደል ደግሞ ሚም ነው። ይሄን ሳይሆን እየተነጋገርን ያለነው ስለ ሚም ነው። ስለ ሱኩን ስለሆነች ሚም አቀራር ነው። መጀመሪያ ላይ ህጋቱ የምንማረው ህግ ይግባችሁ። ከዚያ በኋላ ለጥያቄያችሁ እንትን በሉ ማለት ነው። ስለዚህ እየተማረን ያለነው ሱኩን ስለሆነች ሚም ነው። ሱኩን የሆነች ሚም በመትመጣ ጊዜ በሶስት አይነት አነባበት ትነበባለች ልካውን በፊት እንደገለጽኩት ማለት ነው። ስለዚህ አሁን ኢንሻአላህ ወደ ኢኽፋ ነው የምናልፈው። طيب በጽሁፍ በእናየው ነው ኢንሻአላህ በጽሁፍም ለቀዋለሁ። ጀዛኩሙላሁ ኸይር። ايوه እህታችን ሀያት ቢንት ኢስላም ህጉ ከሚም ቀጥሎ ሚም መምጣት አለበት። አዎ ትክክል። ኢድጋም ለመሆን ሚም ሱኩን ሆኖ ከሱ በመቀጠል የመጣው ፊደል ሚም መሆን አለበት። طيب ይሄንን ይመስላል ኢንሻአላህ። እህት ቢንት አህመድ የሚሳኪና ህግ የኢድሃር ያሉት ፊደላቶች ስንት ናቸው? የሚሳኪና ህግ በኢድሃር ያሉት ፊደላቶች ስንት ናቸው? የኢድጋምስ ማለሽ ከይቅርታ ጋር የሚል ነው። በሚሳኪና ህግ የኢድሃር ፊደላት ያሉት 26 ናቸው። ኢድሃር በሚሳኪና ህግ ጊዜ በሚሳኪና አቀራር ማለት ነው። የሚሳኪና ህግ ጊዜ ኢድሃር 26 ፊደላቶች አሉት ከባና ከሚም ውጭ። ባ የኢኽፋ ፊደል ነው። ሚም የኢድጋም ፊደል ነው። የተቀሩት ደግሞ 26 ፊደላት የኢድሃር ፊደላቶች ናቸው። በአህካም የሚሳኪና ወተኑን ግን ኢድሃር ስንት ፊደል ነበር ያልነው? 6 ነበር ያልነው። ኢድጋምን በተመለከተ 6 ነበሩ። ኢቅላብን በተመለከተ 1 ነበረ። ኢኽፋን በተመለከተ 15 ነበሩ። እዚህ ላይ ግን ሁሉም ነገር ቢልአክስ ሆነና ከሚም ሳኪና በመቀጠል ባ የኢኽፋ ፊደል ሆኖ እናገኘነው። እንደዚሁም ደግሞ ሚም የኢድጋም ፊደል ሆኖ አገኘነው። ኢኽፋ ስንት ፊደል ኖረው ማለት ነው? 1 ፊደል። እንደዚሁም ደግሞ ኢድጋም ደግሞ 1 ፊደል። ኢድሃር ደግሞ ከባና ከሚም ውጭ ያሉት 26 ፊደላቶች ሆኑ ማለት ነው። ስለዚህ በአህካም ኑን ሳኪና ወተኑንና በአህካም ሚም ሳኪና በጣም የተለያዩ ናቸው። ነገር ግን ኢድሃር ኢድጋም የሚባሉ ህግጋቶች እንዳሉ ሆነው ማለት ነው። ስለዚህ ሁላችንም ኢንሻአላህ ልናውቀው ይገባል ማለት ነው። ሳረሳው በፊት ወደ ኢድጋም እንሂድ ማለት ነው። ኢድጋም ወደ ኢኽፋ ይቅርታ طيب ኢኽፋን ደግሞ
ኢኽፋን ደግሞ ሱረቱል ፊል ላይ መመልከት እንችላለን። ሱረቱል ፊል አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል ሱረቱል ፊል ወይም ሱረቱ አለም ተረ ከይፈ ፈዐለ በዚህ ሱራ ላይ ኢኽፋን እናገኛለን። አራተኛው አንቀጽ ላይ ማለት ነው። አራተኛው አንቀጽ ላይ ተርሚሂም ቢሒጃረቲን ስንል ተርሚሂም ሁላችሁም ለመከታተል ሞክሩ ኢንሻአላህ። ተርሚሂም ስንል ተርሚሂም ከሚለው ቃል መጨረሻው ፊደል ማን ነው? ሚም ሱኩን ነው። ምንም አይነት ምልክት አናገኝበትም። ተርሚሂም ስንል የመጨረሻው ፊደል ተርሚሂም ከሚለው ቃል መጨረሻው ፊደል ማን ነው? ሱኩን የሆነች ሚም ናት። ምንም ባዶ የሆነች ምንም አይነት ምልክት የሌላት። طيب እሷን አገኘን። ከሱ በመቀጠል የመጣውን ፊደል እንመለከት። ተርሚሂም ስንል ከዚያ በመቀጠል የመጣው ፊደል ደግሞ ሸዳ የሆነ ፊደል አይደለም። ተርሚሂም ከሚለው ቃል መጨረሻው ፊደል ምንም አይነት ምልክት የሌላት ሚምን እናገኛለን። ከሱ በመቀጠል የመጣው ፊደል ደግሞ ምንድነው ማለት ነው? ሸዳ ያልሆነ ፊደል ነው። ሸዳ አናገኝም። ቢሒጃረቲን ስንል ምንም አይነት ሸዳ አናገኝም። ስለዚህ ምንድነው ማለት ነው? ይሄን ኢኽፋ ሸፈዊ ነው ማለት ነው። ነገር ግን በኢድጋም ህግ ጊዜ ምን ነበር ያልነው? ሚም ባዶ ሆኖ ምንም አይነት ምልክት ሳይመጣበት እና ከሱ በመቀጠል የመጣው ፊደል ሸዳ ሆኖ ሲመጣ ነበር ያልነው። አሁን ግን አክስ ሆነና ሚም ላይ ምንም አይነት ምልክት ሳናገኝ እንደዚሁም ከሱ በመቀጠል የመጣው ፊደል ሸዳ ያልሆነ ፊደል ከመጣ ምንድነው ማለት ነው? ኢኽፋ ሸፈዊ መሆኑን በቀላሉ መለየት እንችላለን ማለት ነው። ምሳሌ መመልከት እንችላለን። ያኔ ለማረጋገጥ ብንፈልግ ተርሚሂም ያለው መጨረሻው ፊደል ሚም ሱኩን ነው። ምንም አይነት ምልክት የለውም። ከሚም ሱኩን በመቀጠል የመጣው ፊደል ደግሞ ባ ነው። ባ ደግሞ የማን ፊደል ነው? የኢኽፋ ፊደል ነው ማለት ነው። ስለዚህ በቀላሉ ኢኽፋ መሆኑን መለየት እንችላለን ማለት ነው። ጀዛኩሙላሁ ኸይረን። ይሄንን ይመስላል። በዚህ መሰረት ብዙ ምሳሌዎች አሉ። ብዙ ቦታ ላይ እናገኛለን። በተለይ ተንሰራፍቶ የምናገኘው አህካመ ኑን ሳኪና ወተንዊን እና አህካመ ሚም ሳኪናን በስፋት ነው የምናገኘው። እንደዚሁም አሁን ቀጣይ ላይ የምንማረው ስለ ላም ሰዋኪን በተመለከተ በሰፊው እናገኛለን። እሱንም ኢንሻአላህ በሚቀጥለው ፕሮግራማችን አዲስ ፕሮግራም ይሆናል ማለት ነው ኢንሻአላህ። ስለዚህ ኢኽፋ ሸፈዊ፣ ኢድጋም ሙተማቲለይን እና ኢዝሃር ሸፈዊ በአላህ ስብሓነሁ ወተዓላ ፈቃድ ግልጽ እንደሆነላችሁ አልጠራጠርም። ተስፋ አድርጋለሁ እንደገባችሁ ማለት ነው። ያልገባችሁ ካላችሁ ግን መጠየቅ ይኖርባችኋል። ደግሞ በምንማማር ጊዜ ቁርአን እያያችሁ ቢሆን የተሻለ ነው። ህግጋቱ ይግባችሁ፣ በደንብ ይግባችሁ። ይሄ ኢዝሃር ኢድጋም ማለት አይደለም። ቁርአን ላይ ይግባችሁ። ቁርአን ላይ በምትገቡ ሰዓት ብዙ ጊዜ የምትደነጋገሩበት አጋጣሚ አለ። ያ እንዳይሆን ማድረግ ያለብን ቁርአን ላይ ምን ማድረግ አለብን? ማረጋገጥ ይኖርብናል። እንደዚህ አይነት ምልክት ነው እንዴ? ይሄንን እኮ ካገኘ ነው ለኋላውም ያኒ መስረት ይሆነናል። ያ ካልሆነ ግን ዝም ብለን እንደው በቃላት እየሸመደርን ከሆነ ወደ ቂራአቱ በምንገባበት ጊዜ ዜሮ ነው የምንሆነው ማለት ነው። ስለዚህ ቁርአኑም ጋር ያመሳከርነ ብንሄድ በጣም የተሻለና በቀላሉ ልንረዳው እንችላለን ማለት ነው። እንደሌላው እንደ ዳዕዋ የሚታለፍ ነገር አይደለም። አህካም እንደመሆኑ መጠን እየለየኑ ማለፍ ይኖርብናል ኢንሻአላህ። ጀዛኩሙላሁ ኸይረን። طيب ሌላ ጥያቄ ካላችሁ አሁን ባየኑ ማለት ነው በአሁን ዙሪያ ላይ ያላችሁን መጠየቅ ትችላላችሁ ኢንሻአላህ። ብዙ ምሳሌዎች አሉ። በተለይ በአህካም ሳኪና ወተንዊን፣ በአህካም ሚም ሳኪና፣ በአህካም ላም ሰዋኪን እንደውም ወደፊት ገና ብዙ ህግጋቶችን እናያለን። ነገር ግን ካሁኑ መሰረቱ እነዚህ በጣም በብዛት የሚገኙ በመሆናቸው እነዚህን ስህተቶች ስንቀርፍ ነው ሌላ ህግጋቶችንም እየጨመርን የምንሄደው እና ስለዚህ በቀጥታ ይሄንን እያወቃችሁት ሂዱ እላለሁ። ጀዛኩሙላሁ ኸይረን። طيب حمزة የጠየቅ ጥያቄ አለ። ሰላም አለይኩም ኡስታዝ፣ የኔ ጥያቄ ከቁርአኑ የተለየ ምልክቶች አሉ። እነሱም ጂም፣ ሷድ፣ ላም፣ ቃፍ ወዘተ የመሳሰሉ አሁን የጠቀስካቸው እነዚህ ምልክቶች ማለት ነው ሷድም የሆኑ ጂምም የሆኑ ላም፣ ቃፍ እነኚህ ዓላማቱል ወቅፍ ይባላሉ። የማቆሚያ ምልክቶች ናቸው። እነሱን ኢንሻአላህ ያው አንድ ጊዜ እንመጣበታለን። እንደው አጠር አድርጌ ግን ላ የምትል ምልክት ትመጣለች። እቺ ላ የምትለዋ ምልክት
ወቅፍ ማድረግ እንችላለን ላ ካለችበት ላይ ነገር ግን ካቆምንበት መቀጠል የለብንም ወደ ኋላ መለስ ስንልና ከዚያ በኋላ የይዘን ያቆምንበትም እንቀራለን እንደዚሁም ደግሞ ሷድ በመተመጣ ጊዜ ደግሞ መቀጠሉ ከማቆሙ የተሻለ ነው ቃፍ ደግሞ ማቆሙ ከመቀጠሉ የበለጠ ነው በዚህ መልኩ ይሄዳል ማለት እንደዚሁም ሚም አለች እሷም ላይ ደግሞ ማቆም ይኖርብናል እንደዚሁም ሶስት ነጥቦች ሁለት ቦታ እንገኛሉ እነሱም ደግሞ ከሁለት ባንዱ ማቆም ይኖርብናል ማለት ነው እና ይሄንን ያለ እነዚህ አሁን የተቀስካቸው እዚህ ላይ አላማቱ ወቅፍ ይባላል ወይንም የማቆሚያ ምልክቶች ናቸው እነዚህን በሰፊው እናያለን በፕሮግራሙ ኢንሻአላህ ጀዛኩሙላሁ ኸይረን طيب ሌላ ጥያቄ ካላችሁ ሸዳ የመጣበት ፊደላት ሁሉ ኢድጋም ነው ማለት ነው አዎ ትክክል ሸዳ የመጣበት ፊደላት ሁሉ ኢድጋም ነው ግን ኢድጋምነቱ የተለያየ ነው ምናልባት በአህካም ሚሳኪና ወተን ሊሆን ይችላል ምናልባት በአህካም ሚሳኪና ሊሆን ይችላል ወይንም አስሉ እስበሱ ተመሳሳይ ፊደላቶቹ ነው ተጨፍልቀው ሊሆን ይችላል በዚህ አይመልኩ ነው እና ሸዳ ማንኛውም ሸዳ ላይ ኢድጋም ነው ማለት ነው ህጉ ይሄንን ሁላችሁም ልትረዱ ይገባል ጀዛኩሙላሁ ኸይረን ለምልክት ያክል ያዙት በርሳስ ማለት ነው በርሳስ ምልክት ብናደርግበት ሳን የሚለው ግን ያው ምልክት እያደረጋችሁ ከምትይዙ በቃላችሁ ይሽመደዳችሁ ብታልፉ ለኋላውም ግልጽ ይሆንላችኋል ኋላ ላይ አይ ጽፊያታለሁ እኮ ብላችሁ ተመልሳችሁ ከማየት በቃላችሁ ይሽመደዳችሁ ብትሄዱና እንደዚሁም ደግሞ በተግባር ላይ እያዋላችሁ ብትሄዱ በጣም ቀላል እና ለወደፊቱም ይጠቅማችኋል ብዬ ገምታለሁ እየጻፋችሁ ከምትይዙ طيب እህታችን ጀሚላ ዘጌት በላይ የመጣች ይመስለኛል ገና ከአህካም ኑን ሳኪና ወተኑን አልወጣሽም ይመስለኛል ዋው የኢድጋም መሆኑን ተነጋግረናል ካሁን በፊት በአህካም ኑን ሳኪና ወተኑን ኑን ሱኩን ሆናና ተንዊን በእነዚህ ህግ ጊዜ ዋው የኢድጋም ናት ባ የኢቅላብ ናት እንደዚሁም ደግሞ ሌሎችም በሚም ሱኩን ሆና በሚም ሱኩን ህግ ጊዜ ግን ይቀያየርና ህጉ የባ ባይማን ፊደል ትሆናለች የኢኽፋ ትሆናለች ሚም የኢድጋም ትሆናለች የተቀሩት 26 ፊደላቶች ደግሞ የኢዝሃር ይሆናሉ ስለዚህ ሁለቱም የተለያዩ ህግጋቶች ናቸው ያኛው በአህካም ኑን ሳኪና ወተኑን ነው ይሄ ደግሞ ሌላ ምዕራፍ 4 ነው በአህካም ሚም ሳኪና ነው ምናልባት አልፎሽ ሊሆን ስለሚችል ወደ ኋላ መለስ ብለሽ ብትከታተዩ ጥሩ ነው ባይነኝ ጀዛከላሁ ኸይር طيب ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ ኢንሻአላህ ዛሬ ያየነው ያው ክለሳ ነው ስለ አህካም ሚም ሳኪና ወንም ስለ ሚም ሱኩን አቀራር በተመለከተ ነው ያየን ያለ ነው ሁላችሁም እየገባችሁ ቢያልፍ ጥሩ ነው ላለሁኝ ምናልባት ያመለጣችሁ ቶች እንደውም ወንድሞች በዩቲዩብ ቻናል አለቀዋለሁ ዩቲዩብ ቻናል አለን ተጅዊድ በአማርኛ የሚል ነው እሱ ላይ ገብታችሁ በርካታ ትምህርቶች አሉ በተጅዊድ በቁርአን አቀራር ዘዴ ብዙ ታገኛላችሁ ወደፊትም አላህ Subhanahu Wa Ta'ala ነዋሪ ካደረገን እንለቃለን ማለት ነው እዛም ሰብስክራይብ ያደርጋችሁ ለመከታተል መክሩ ጀዛኩሙላሁ ኸይር طيب ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ በአህካም ሚን ሳኪና ዙሪያ ማለት ነው ካሁን በፊት በተማርናቸው መጠየቅ ይቻላል ያው ያልገባችሁ ካለ ምሳሌ በአህካም ኑን ሳኪና ወተንዊን መኻሪጃቸው መኻሪጅ الحروف በተመለከተ ካሁን በፊት ያየናችሁ ንግጋቶች እንዱ ያልገባችሁና ግር ያላችሁ ነገር ካለ መጠየቅ ትችላላችሁ ኢንሻአላህ ጀዛኩሙላሁ ኸይር የሚቀጥለው ፕሮግራማችን የሚሆነው ምናልባት ከአንድ ፕሮግራም በኋላ ሊሆን ይችላል ወይንም በቀጥታ የሚቀጥለው ፕሮግራም ሊሆን ይችላል ስለ ላም ሰዋኪን ወይንም ሱኩን ስለሆኑ ላም ህጎች ላይ የምንመለከተው ብዙ ጊዜ ላምን አቀራሯን ያበላሽም እንቀራለ ግልጽ ተደርጋ የምትነበባለች ኢድጋም ተደርጋ የምትነበባለች እንደዚሁም እንደዚህ አይነት ህግጋት ተመሳሳይ ህግጋቶች ስላሉ ላም በተለይ እንደ ሚምና እንደ ኑን በሰፊው የምታስቸግር ባትሆንም ራስዎን የቻለ ህግጋት አላት አነባበብ ማለት ነው እሱንም ኢንሻአላህ በሚቀጥለው ፕሮግራማችን አላህ Subhanahu Wa Ta'ala ያገራልንና የምናየው የሚሆነው ትምርታችን ኢንሻአላህ የሚቀጥለው ማለት ነው ስለ ላም ሰዋኪን ወይም
ሱኩን ስለሆኑ ላም ህጎች ማለት ነው። ላም እንግዲህ ብዙ አይነት ናቸው። ያው ብዙ ጊዜ ወደ ነህው ያዘነበለ ነው። ቢሆንም ይቺ ላም ሱኩን በስንት አይነት መልኩ እንደምትነበብ ስንት አይነት ላም እንዳለች ሁላችንም እያየን ኢንሻአላህ እንሄዳለን። ወደ ተግባር ለመቀየር ሞክሩ ያ ኢኽዋ። ዋናው የሚፈለገው ከናንተ ተግባር ላይ መቀየሩ ነው። እዚህ ላይ ይሄን ህጋት ያን መማሩ አይደለም ዋናው ፋይዳው ወደ ተግባሩ መቀየሩ ነው። አዳምጡ። ቁርአን ማለት እንደማንኛውም ነገር የሚተው አይደለም። ከሁሉም በላጭ የሆነው የእውቀት አይነት ነው። እንደምታውቁት خيركم من تعلم القرآن وعلمه ያሉት حتى መማር ማስተማሩ በራሱ ማለት ነው። من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها ብዙ ነገር በቁርአን ዙሪያ ላይ የመጣውና ማንበቡ በራሱ አላህ Subhanahu Wa Ta'ala ጋራ የምንቀርብበት የሆነ የዒባዳ ዘርፍ ነው ሁሉ የምናገኘው። ስለዚህ فقرأوا ما تيسر من القرآن ነው የሚለው። ስለዚህ ቁርአንን ማንበብ በራሱ ትልቅ የሆነ አጅር ያለው ነውና ሁላችንም ኢንሻአላህ ለመቅራት እንሞክር ማለት ነው። እንደዚሁም ወደ ተግባር ለመቀየር እንሞክር። ወጀዛኩሙላሁ ኸይረን። ያው የዛሬው ትምህርታችን እንግዲህ ክላሳ በአህካም ሚም ሳኪና ዙሪያ ያጠነጠነ ነው። በሚቀጥለው ፕሮግራም እንግዲህ አላህ በሰላም ያገናኝ ይላል። ጥያቄም እየጠየቃችሁ አይደለም ያው ገብታችኋል እንግዲህ ጀዛኩሙላሁ ኸይረን። ወሰለላሁ ወሰለም ዐላ ነብይና ሙሐመድ وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.